ዮሐንስ ወንጌል ምዕራፍ 20 ቁጥር 20 ጀምሮ እናነባለን። ወይም ደግሞ ከ19 ጀምሮ ላንብብላችሁ። ያም ቀን እርሱ ከሳምንቱ ፊተኛው በመሸም ጊዜ ደቀ መዛሙርት ተሰብስበው በነበረበት አይሁድ ስለፈሩ ደጆች ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው። ይህንንም ብሎ እጆቹንም ጎኑንም አሳያቸው። ደቀ መዛሙርቱን ጌታን ባዩ ጊዜ ደስ አላቸው። ኢየሱስም ዳግመኛ ሰላም ለእናንተ ይሁን። ሃሌሉያ። በምድር ላይ ቤትም ቦታ ብትሄዱ ሰላም ከሌለ፣ ምንም ብትነግድ ብትሰራ፣ ምንም ብታደርግ ሰላም ከሌለ መኖርህ ራሱ ትርጉም የለው። ጌታ ደግሞ ያላቸው ነገር ምንድነው? በሮች ተዘግተው ተጨንቀው እያለ በዚያ ውስጥ መጥተው ይይዙናል ብለው ኢየሱስ ለሞት አሳልፈው ሰጠው። በመቃብር ውስጥ እያለ እነሱም ደጅ ተዘግቶባቸው እንደሱ ወስደው ይገሉናል፣ እንደሱ ወስደው እንዲህ ያደርጉናል እያለ ብዙ ሰዎች አላችሁ። ድንገት እንዲህ ይሆን እንኳን እሱ ቀርቶ ብዙ ምናስባቸው እንደዚህ ይሆን የምትሉ ሰዎች ዛሬ ይሄ ቃል ለኔና ለእናንተ ነው። ሰላም ወደ ቤታችሁ በጌታ በኢየሱስ ስም ገብቷል። ባከ የመጀመሪያው ጌታ ያበሰረው ከትንሣኤ ሲነሳ በሮች ተዘግተዋል፣ ተቀርቅረው ግራ ገብቷቸው የሚጠባበቁት ሞታቸውን ነው። ማጃን ያለው ራዲያስ። ስለዚህ ጌታ ያለው ነገር ምንድነው? መጀመሪያም ሰላም ለእናንተ ይሁን አለ። ሁለተኛም ጊዜ ደገመና ሰላም ለእናንተ ውስጥ አለ። አንድ ነገር ነግራችኋለሁ። አእምሮን ሁሉ የሚያልፍ ገንዘብ የማይሰጥ ወርቅ የማይሰጥ ቤተሰብ የማይሰጥ የእግዚአብሔር ሰላም ዛሬ ወደ ልብ ዘልቆ ይገባል። ምንን የሚያልፍ? አእምሮን፣ አስተሳሰብህን፣ የምታስበውን ነገር ጸጥ አድርጎ ወደ ልብ ይገባል። አእምሮን ሁሉ የሚያልፍ ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ምን ይላል? ይጠብቀዋል ይላል። ምንም ሰላም በሌለበት አንተ ላይ ሰላም ይፈሳል። አንዳንድ ጊዜ የሆነ በጣም የምታዩት ነገር አካላዊ የሆነ እንቅስቃሴ የሚታይ ነገር እዚህ ጋር የሆነ ነገር ሲፈጸም የማይሆን ነገር ሲደረግ አንተ በሰላም ትሞላለህ። ለምንድን ነው ብለህ ካል የምታየው ሳይሆን ይሄኛውን ነው መስማት ያለብህ። የትኛውን ነው ጴንጤ መስማት ያለበት? ይሄኛውን ነው ይሄኛውን ነው አይደል መስማት ያለበት። ስለዚህ እዚህ ውስጥ ሰላም ገብቷል። ዛሬ አንድ ነገር ነግራችኋለሁ። የሰማችሁትና የተነገራችሁ ዜና ውሸት ነው። በቤታችሁ ሰላም ገብቷል። ማርቆስ ምዕራፍ 5 ላይ ስትመለከቱ በጣም የሚገርመኝ ነገር እንደዚህ የሚል ነገር አለ። እሷ እቺ ደም የሚፈሳትን ሴት ሳገኛ በፊት ቁጥር 21 ላይ ኢየሱስም ደግሞ በታንኳይቱ ወደ ማዶ ከተሻገረ በኋላ ብዙ ሰዎች ወደ እርሱ ተሰብስበው በባህር አጠገብ ነበሩ። ኢያሪዮስ የተባለ ከምኵራብ አለቆች አንዱ መጣ። ባየውም ጊዜ በእግሩ ላይ ወደቀና ታናሽ ልጄ ልትሞት ቀርባለችና እንድትድን በሕይወት እንድትኖር መጥተህ እጅህን ጫንባት ብሎ አጥብቆ ለመነው። ከሱም ጋራ ሄደ። ብዙ ሕዝብን ተከትሎት አጋቡት ይልና በጣም የሚገርመው ነገር ቁጥር 35 ላይ ሄዱና እርሱም ገና ሲናገር ከምኵራብ አለቃው ቤት ዘንድ የመጡ ልጆች ልጅ ሞታለች፣ ስለምን መምህርን አሁን ታደክመዋለህ አሉት። እባክህ ልጄ ለሞት ቀርባለችና ልጄን ከሞት እንድታድን በበሽታ እየተሰቃየች ነው፣ ልትሞት ነው ብሎ ሲሉ እዞ እየሄደ ነው ወደ ቤቱ። እዞ እየሄዱ እያለ የማይሆን አነፍናቢ ወረኞች እየሮጡ መጡ። ዛሬ እነግርሃለሁ፣ እነሱን አትሰማም፣ እግዚአብሔር ያለን ትሰማለህ። በጌታ በኢየሱስም ጩኹና አሜን ብለህ ውሰድ። ከምኵራብ አለቃው ቤት እያነበነቡ መጡ። የሆኑ ልጆች መጡና እንደዚህ ያሉት ነገር ቁጥር 35 ላይ እንደዚህ የሚል ነው። እርሱ ገና ሲናገር ከምኵራብ አለቃው ቤት ዘንድ የመጡት ልጅ ሞታለች፣ ስለምን መምህርን አሁን ታደክመዋለህ? የጥያቄ ምልክት። ዝም ብለህ እኮ ነው የምትደክመው የምትባል ሰው አለ። ሕያው ጌታን ዝም ብለህ ነው የምትባል። ኢየሱስ ምንም የተባልክ የያዝኩት ዋናውን ነው የሚለኝ ጮኸ አሜን ይበል እባክህ። ሰላም ያለው ቤት ነው እሱ ዘንድ ነው። ኧረ ሃሌሉያ! እረፍት ያለው ማጋ ነው እሱ ጋር ነው። ምንም አይነት ምድር ላይ ሰላም የለም። ሰላም ያለው በኢየሱስ ነው። ጩኹና አሜን በል እባክህ። በጣም የሚገርመው ነገር እንደዚህ ነው። ልጅቷ ሞታለች፣ በቃ ትድከም አይነት ነገር ነው። ኢየሱስ ግን የተናገሩትን ቃል አድምጦ መስማትና ማድመጥ ይለያያል። ሰማር አድምጦ ለምኵራብ አለቃው እመን ብቻ እንጂ አትፍራ አለው። ሰው አንድን ነገር የሚቀበለው መጀመሪያ የሆነ ዓለም ለመቀበል ከፈለክ ማመን አለብን። ሰላም በውስጥ የሚነክሰው በእግዚአብሔር ላይ ባለ እምነት ነው። ያቺ ሴት አንድ ነገር ትገርመኛለች። ማን የምትባል ያቺ የሱናማዊቷ ሴት ሁለተኛ ነገሥት ምዕራፍ 4 ቁጥር 8 አንድ ቀንም እንዲህ ሆነ፣ ኤልሳዕ ወደ ሱናማ አለፈ። በዚያም ታላቅ ሴት ነበረች፣ እንጀራ ሊበላ ዘንድ የግድ አለችው። በዚያም ባለፈ ቁጥር እንጀራ ሊበላ ወደዚያች ይገባ ነበረ። ለባሏም ይህ በእኛ ዘንድ ሁልጊዜ የሚያልፍ ቅዱስ እግዚአብሔር ሰው እንደሆነ አውቃለሁ። ትንሽ ቤት በሰገነት ላይ እንስራ፣ በዚያም አልጋ ጠረጴዛ
ወንበር መቅረጽ እናኑርለት፣ ወደኛም ሲመጣ ወደዚያ ይገባል አለችው። አንድ ቀንም ወደዚያ በመጣ ጊዜ ወደ ቤት ገብቶ በዚያ አረፈ። ሎሌውም ጊያዝን ይቺ ሱነማዊት ጥራት አለው። በጠራትም ጊዜ በፊቱ ቆመች። እርሷም እነሆኝ ይሄ ሁሉ ሐሳብ አሰብሽልኝ ይላል። በጌታ በኢየሱስ መልካም የሚያስቡ ሰዎች ከእግዚአብሔር ይቀበላሉ። አንድ ነገር አለ፣ ልቧ ላይ እምነት የሚባል ነገር አለ። ባልዋንም ጠርታ ወደ እግዚአብሔር ሰው በፍጥነት ደርሼ መለስ ዘንድ አንድ ሎሌና አንድ አህያ ላክልኝ አለችው። እርሷም መባቻ ወይም ሰንበቴ አይደለ፣ ዛሬ ለምን ትሄጂበታለሽ አለ። እርሷም ደህና ነው አለች። አህያውንም አስጭና ሎሌውንም ንዳ፣ እኔ ሳላዝህ አታዘግየኝ አለችው። ሬሳ ቤት አስቀምጣ ምንድን ነው አለች? ደህና ነው። ቤት ሬሳ አስቀምጦ ለባል አልተነገረም። ቤት ሬሳ አስቀምጦ ለሎሌ አልተናገረችም። ቤት ሬሳው ላይ ዘግታበት አንድ እምነት አለ፣ አንድ ሰው አለ የሞተውን የሚያስነሳ ብላ ወይኔ ዛሬ ሩጫ ጀመረች። አንተ በጌታ በኢየሱስ ስም ዛሬ ነግራችኋለሁ፣ የሞተ ነገራችሁ ሕያው ይሆናል። ሰላም ወደ ቤታችሁ ይግባ። ለምን ነው የምትሄጂው? አይ የእግዚአብሔር ሰው ጋር ድርሼ እመጣለሁ። አሁን መባቻ አይደለም እንዴ? በዚህ ጊዜ ኖ ሄዳለሁ፣ በቃ ሄዳለሁ። ግን ልጁ ሞቷል አላለችም። ምክንያቱም መልካሙን ቀን ሊያይ የሚወድ ቢኖር አንደበቱን ከክፉ ከንፈሩንም ተንኮል ከመናገር ይከልክል። መልካም ቀን ማየት የሚፈልግ ሰው ያልሆነ ነገር አይናገርማ። አንደ ጴጥሮስ ምዕራፍ 3 ቁጥር 10 መልካምን እሷ ሞቷል አላለች። ደህና ነው። ደህና ነው ማለት ወደ ትርጉሙ ሰላም ነው ማለት ነው። ዛሬ ነግራችኋለሁ፣ ዶክተር የነገራችሁ መረጃ የሆነ ዓለም የነገራችሁ ነገር ቢኖር እኔ ነግራችኋለሁ፣ የእናንተ ነገር ሰላም ነው። ቃሉ ሕያው ነው የሚል ጮህ አሜን ይበል። ስለዚህ በጣም የሚገርመኝ ነገር ሰዎች የሞተ ነገር ይዘው ሰላም ነው ይላሉ፣ ደህና ነው ይላሉ። ስለዚህ ሰውየው እዛ እየሄደ እያለ በጣም የሚገርመኝ ነገር ከገባ በኋላ እመን እንጂ አትፍራ። ልጅቷ ምን ብላለች? ተኝታለች። ግን ምን አትበል። ሶስት ነገር ልንገራችሁ። የመጀመሪያው ነገር ለምጽፉ ሰዎች ሰይጣን ለሰው ልጅ የሚሰጠው ጭንቀትና ፍርሃት ነው። የሰይጣን መዋጋ መሳሪያ ጭንቀትና ፍርሃት ነው ቢሰጥህ። ጭንቀትና ፍርሃት ሲመጣ ትላለህ። ያዝከውንም የእግዚአብሔርን ነገር ብለህ ነው የምጥለው። ትልቁን እግዚአብሔር የሰጠህን እምነት ብለህ ትጠዋለህ። ጭንቀትና ፍርሃት ደግሞ ከሰይጣን ነው። ጭንቀት ከእግዚአብሔር አይደለም። አትጨነቁ፣ የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉ ነው የሚለው። ጭንቀትና ፍርሃት ከዲያብሎስ ነው። የሆነ ነገር ስትበጠበጡ ኖ አልሰማህም ማለት አለብን። ሁለተኛው ዓለም የምትል ምንድን ነው ብለህ ካልክ የሆነ ነገር ከፈለግ ገንዘብ አንጣ ትላለች። ምንም ነገር የምትሸምተው በገንዘብ ነው። የዓለም ጉድ ደግሞ ይሄ ነው። ያለ ገንዘብ በቃ ድሃ ነህ ልትቀበል አትችልም ትላለች። መጽሐፍ ቅዱስ ሲናገር አንድ ድሃ ነበረ። ያችን ከተማ ንጉሡ አጠረባት። ያም ድሃ ሰው ጥበበኛ ነው፣ ነገር በጥበቡ አደና። የዛ ድሃ ጥበብ ግን ተናቀሽ፣ ቃሉም አልተሰማችም። ዓለም ገንዘብ ይፈልጋል። ይሄ ወንበር የተቀመጥክበት በእምነት ናጠራው ብለህ ዱብ ብሎ አይለው ገዝተህ ብር ሰጥተህ ነው። የእግዚአብሔር ዓለም ደግሞ አንድ ነገር ነው። የእግዚአብሔር ዓለም ደግሞ ምኑም ነገር የሚሰራው በእምነት ነው። የእግዚአብሔር ዓለም የዚህን ዓለም እውቀት ዜሮ ያደርግብሃል። አንተ የምታውቀው ፊደል አለ፣ የተማርከው እውነት አለ፣ እሱን ዜሮ ያደርግብህና የማይታየውን እንደሚታይ አድርገህ አሜን ብለህ መቀበል ነው። ዛሬ እነግርሃለሁ፣ አምነህ ከሆነ በሞተ ነገር ላይ እግዚአብሔር ሰላም ነው እያለ ነው አንተ። ስለዚህ የመጀመሪያው ነገር መበጥበጥ ጀመራችሁ ማለት የሰይጣን ጓደኛ እየሆናችሁ ነው። ስትረበሹ፣ ውስጣችሁ ሲረበሽ መረጃ እያመጣ ተመልከት። መረጃ እያመጣ እንዲህ ነው ብሎ ሲል አንተም ተቀብለህ ፍርሃት እየጨመረብህ ነው፣ ድንጋጤ እየጨመረብህ ነው፣ ጭንቀት እየጨመረብህ ነው፣ ከእግዚአብሔር ሐሳብ እያሸሸ ነው። አምልኮ ይወሰዳል። መርዝ ዋው ጨምረ መጠጣት አትችልም። የጭንቀት መርዝ፣ የፍርሃት መርዝ ውስጣችሁ ከገባ ሰይጣን ከእግዚአብሔር ጋር እያለያያችሁ ነው። ስለዚህ ማምለክ አትችሉም። ሰው ይዘላል፣ አንተ ታስራል። ሰው የሆነ ነገር ይሆናል፣ አንቺ ታስረሻል። ምክንያቱም አንተ ውስጥ የገባ ነገር አለ። ስለዚህ ጌታ ያለው ምንድነው? ልክ መጣና በሩ ተዘግቶ እያለ ሰላም ለዚህ ቤት ይሁን እያለ ገባ። በተዘጋ ነገር ዛሬ እግዚአብሔር ሰላም ብሎ ይገባላል። ሁለተኛው ጌታ የነገረን ነገር አለ። አንደኛው ሰላም ነው። እስኪ ሰላም ተጠብቋል የሚል ሰው ጩኸትና እልልታ ለእግዚአብሔር ያመጣል። ሰላም በእንጀራ አይመጣም። ሰላም በጠላ አይመጣም። ሰላም ባረቃ አይመጣም። ሰላም በመሳሪያ አይመጣም። ሰላም የሚመጣው የነገስታት ንጉሥ የጌቶች ጌታ አልፋና ኦሜጋ ከነገድ ከቋንቋ ከወገን የዋጀ አንድ ያደረገ የእሱ ሰላም ዛሬ ቤታችሁ ይገባል። በሞተ ነገራችሁ ላይ ይገባል። በጠፋባችሁ ነገር ላይ ይገባል። ሰላማችሁ በገንዘብ አይገኝም። ይህን ሰላም ተቀብዬ እወጣለሁ የሚል ጮህ አሜን ይበል። እኔ ዛሬ የምጠራላችሁ ሰው ልዩ ሰው ነው። ዮሴፍ እንጠራለሁ በቤት ላይ በቤትሽ ላይ ዮሴፍ እንጠራለሁ። የበረከት ሰው ጠራለሁ። የሰላም ሰው ጠራለሁ። የእረፍት ሰው ጠራለሁ። በኢየሱስ ስም ወሰድኩኝ የሚል ጮህ አሜን ይበል። ብዙ ሰዎች ሰላም ለማግኘት ጫት ይቅማሉ። ብዙ
ብዙ ሰዎች ሰላም ለማግኘት ወይን ይጠጣሉ፣ የሚያሰክር ነገር ይጠጣሉ፣ አልኮል ይጠጣሉ። ያ ግን ለተወሰነ ጊዜ ነው። ጠዋት ሲነሳ ይጠፋል። በዘመን ሁሉ አይምሮን የሚያልፍ ልብን የሚቆጣጠር መንፈስን የሚቆጣጠር ሰማይና ምድርን የዘረጋ ያለና የነበረ ለዘላለም የሚኖር እርሱ እግዚአብሔር እንደዚህ ይልሃል፣ ልጄ ወይኔ ሰላምን እሰጥሃለሁ ይልሃል። ሰላም ያጣችሁ ሰላም ወደ ቤታችሁ ይገባል። ወሰድኩኝ የሚል ጮኸ አሜን ይበለኝ። ሰላም በሌለበት ምድር መንግስት ሊተኛ ይመስላል። መንግስት አይተኛም። አቅጣጫ እየቀየረ ይኖራል። እዚህ ነስሉት ሌላ ቦታ ይተኛል። ቤቱ መኝታ የለውም። እየፈራ ነው፣ እየደነገጠ ነው የሚኖረው። ወይኔ መጡብኝ እያለ ነው የሚኖረው። አንድ ነገር እነግርሃለሁ፣ የነገስታት ንጉስ የጌቶች ጌታ አንተ ጋር ካለ ግን እግዚአብሔር ምስክሬ ነው፣ ሰላም በአንተ ቤት ይነግሳል። ሰላም ለኢትዮጵያ ያስፈልጋል። ሰላም ለአፍሪካ ያስፈልጋል። ሰላም ለአውሮፓዎች ያስፈልጋል። አሁን እየሆነ ያለው ነገር በጣም የሚያስጠላ ነገር ነው። የመጨረሻው ዘመን መሆን ሰው በመሳሪያ ያመነበት፣ ሰው በተለያየ በትልልቅ በኃያላኖች ያመነበት አለቀ። ምድር ልትጠቀለል ነው። እኔ ያን ነገር ልንገርህ፣ በደንብ ስማ ይሄንን ጉዳይ። ኃያላኖችን ያዘጋጀ እግዚአብሔር ነው። ሊጠቀልል ከፈለገ ንካው መሳሪያውን ይለዋል። ምድርን ጠቀልላለሁ ብሎ ካለ ቁልፉ ያለው በእግዚአብሔር እጅ። እግዚአብሔር ልብን ከቆለፈ ይቆልፋል፣ ልብ ካደነደነ። ምክንያቱም የፍርዖንን ልብ እግዚአብሔር ምን አደረገ ነው የሚለው አደነደነ። ታዲያ አንተ የፍጥረት አባት እያለ እኔ ሰው ያጠፋኛል? ነግሬሃለሁ፣ የፍጥረት ባለቤት እግዚአብሔር ነው። ሰላምን የሚሰጥ እግዚአብሔር ነው። እረፍትን የሚሰጥ እግዚአብሔር ነው። ደስታን የሚሰጥ እግዚአብሔር ነው። እርሱ እግዚአብሔር ትልቅ ነው የሚል ጮኸ አሜን ይበል። ያለና የሚኖር ከኔ ጋር አለ። ሁለተኛው ነገር እፍ አለባቸውና መንፈስን ተቀበሉ አላቸው። ዮሐንስ ወንጌል 20 ጀምረ ቶሎ ብላ አንብብልኝ። ይህንንም ብሎ እጆቹንም ጎኑንም አሳያቸው። ደቀ መዛሙርቱም ጌታን ባዩ ጊዜ ደስ አላቸው። ኢየሱስም ዳግመኛ ሰላም ለእናንተ ይሁን። ስንት ጊዜ ሰላም አለ? ኢየሱስም ዳግመኛ ሰላም ለእናንተ ይሁን አለ። አብ እንደላከኝ እኔ ደግሞ እልካችኋለሁ። ሁለተኛው ነገር ሰላም አላቸውና ስለ ሰላም ነገራቸውና እልካችኋለሁ አለ። የምልክበት መንገድ ግን ይለያል። እንዴት ነው የሚልክ ነው? እልካችኋለሁ አለ። ከዛ ይህንንም ብሎ እፍ አለባቸውና መንፈስ ቅዱስን ተቀበሉ ና እሱ መጣና በተዘጋ ቤት ገባና ሰላም ለእናንተ ይሆናል። አብ እኔን እንደላከኝ እናንተ ምን እላችኋለሁ? እልካችኋለሁና እፍ አለባቸውና መንፈስን ተቀበሉ ሳይሆን ተቀበሉ አላቸው። መንፈስ የት ነው የወረደው? ሐዋርያት ምዕራፍ 2-3 ነገር ይኸውላችሁ፣ ይሄን ነገር ጻፉልኝ። አንደኛ ምን አላቸው? ሰላም ለእናንተ ይሁን። እኛ የሰላም ሰው ነና። አንድ ነገር ልንገራችሁ፣ በደንብ ስሙኝ። በሰማርያ ሰዎች በሄዱ ጊዜ ምን ሰበኩ ይላል? ወንጌልን ሰበኩ። ሲሰብኩ ከተማዋ ላይ ምን ሆነ? ታላቅ ደስታ። ወይኔ የሆነ ሰው የሆነ ከተማ ሲገባ፣ የሆነ የረብሽ ከተማ ሲገባ አየሩ ላይ ኢየሱስ ጌታ ነው፣ ኢየሱስ ጌታ ነው፣ ኢየሱስ ጌታ ነው ሲል የምትለበልብ ነው የሚመስለው። የሰላም ንጉሥ የሰላም ጌታ በገባበት በኢየሱስ ስም ሰላም ይዞ ይሄዳል። ሰላም ለማምጣት ተልኮ ለመናገር ምን ያስፈልጋል? መንፈስ ያስፈልጋል። አሁን እኔና እናንተ ምንድነን? የሰላም መልእክተኛ ነን። ሬባት አንተ አንድ ነገር አንተ ራስን ካየው ማን እንደሆን ካወቅ ሰዎች የሚሰጡት ሌቭል ሌላ ነው። አንተ ወደ እርሻ እንኳን ስትሄድ የሚያውቅህን ካለ አስሬሃለሁ እንዳታውቀኝ ብለህ ያንተ ላይ ያለው ሰላም እሱ ላይ ያለውን አውሬ ይይዘዋል። መጽሐፍ ሲናገር ወንድሞች በህብረት ቢቀመጡ ነው መልካም ያማረም ነው። እግዚአብሔር በዚያ በረከትን ሕይወትን እስከ ለዘላለም አዟል። ከዚህ ውጪ ውሎህን ጠይቅ። የት እየዋልክ ነው አንተ ሰላም የምታመጣ? ረብሻ ነው የምታመጣ። ከማን ጋር እየዋልክ ምንም ሰላም አታመጣም። መተህ ግን እዚህ ስትካፈል የምትካፈለው መንፈስ ከአንተ ጋር ሰላም ይዞ ይወጣል። ዛሬ ወሰድኩት የሚል ጮኸ አሜን ብሎ ይውሰድ።